በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን ክርስቲያኖች፣ እንደምን ሰነበታችሁ? የእግዚአብሔር አምላካችን ስም ብሩክ ይሁን። ዛሬ ሐመረ ወንጌል ዘኢትዮጵያ ወደ እናንተ ይዞት የቀረበው ብፁዕ አቡነ ገብርኤል ነይ ነይ እምየ ማርያም ቤዛዊተ ኩሉ ዓለም የሚለው ትምህርት አይባልም። ነይ ነይ እምየ ማርያም ቤዛ ነሽ አሉ ለዓለም የሚለው ትምህርት አይባልም ብለው በተናገሩት መሰረት አሁን ሰዓት ላይ ሚዲያው በስፋት እየተራወጠ የሳቸውን ትምህርት ለመንቀፍ እና ትክክል አይደሉም ለማለት ብዙዎች እየተናገሩ ስለሆነ በሱ ዙሪያ ላይ የቤተ ክርስቲያናችንን ትምህርት ለማየት ነው የመጣ ነው። መርጌታ ዳዊት ቤዛ የሚለውን ቃል ቢተረጉሙልን፣ መጀመሪያ ትርጉሙን የቃሉን ፍች ቢነግሩን። የአምላካችን የእግዚአብሔር ስም ብሩክ ይሁን። ቤዘወ የሚለው ቤዘወ አዳነ፣ ቤዘወ ተካ፣ ተቤዠ፣ ዋጀ ማለት ነው ትርጉሙ ማለት ነው። ስለዚህ ቤዛ የሚለው ጥሬ ዘር ሆኖ መዳኛ፣ መቤዣ፣ ምትክ እንደዚህ ማለት ነው። ትርጉሙ ይሄ ነው። የእግዚአብሔር ስም ብሩክ ይሁን። ትክክል ነው። ቤዘወ እንግዲህ ምትክነትን ነው አይደል? ተውላጠነትን የሚያመለክት ግስ ነው። አንዱ ስለ ሌላው መስዋዕት መሆንን፣ መለወጥን፣ መግባትን፣ ጣልቃ ገብነትን የሚያሳይ ነው። በመጽሐፍ ቅዱስ እንደዛ ነው። እንስሳት ለሰው ልጆች ቤዛ የሆኑበት ሰዓት አለ። ቤዛ ሆነው ያገለግሉበት ሰዓት አለ። ሕይወታቸውን ሰጥተው ለመስዋዕትነት ቀርበዋል እንደማለት ነው። ስለዚህ ምትክነትን ነው ቤዛ፣ ግሱም እሱ ነው። ምትክነት ተብሎ ነው የሚተረጎመው። እግዚአብሔር ይባርከዎት መርጌታ ዳዊት። እንግዲህ በእኛ ቤተ ክርስቲያን በተደጋጋሚ ድንግል ማርያም ቤዛ ተብላ ትጠራለች። ቤዛ ተብላ የተጠራችበትን ትምህርት ነው በቤተ ክርስቲያናችን እንድታነሱ እንፈልገው። ቤዛ ተብላ የተጠራችበትን በምድራዊ ነገር ነው፣ በዘላለማዊ ሕይወት ጉዳይ ነው ቤተ ክርስቲያናችን ቤዛ የተባለችው። መርጌታ ኤርምያስ ወደ ሶት ነው የምንመጣው። እሺ፣ አመሰግናለሁ። ዝክረ ቃል ከሚባለው መጽሐፍ ውስጥ አንድ ዜማ ልበልና ኪዳነ ኪኮነ ለኃጥአን ቤዛነ ኪዳነ ኪኮነ ለኃጥአን ቤዛነ ኪዳነ ኪኮነ። እንግዲህ በእኛ ቤተ ክርስቲያን አስተምሮና ትውፊት በቅዱስ ያሬድ ድርሰት ውስጥ እመቤታችን አዳኝ የሚለውንን ቦታ ቤዛ የሚለውንን ተክታ ጥላ ምትክ ሁና እንደምትል ይኸው ዜማውን ቁጭ ብሏል። ይህንን በወረብ በዜማ በተለያየ ነገር እንለዋለን። ስለዚህ ቤተ ክርስቲያኗ ይህንን አታምንም ማለት እኔ ስለኖርኩ እንግዲህ አታምንም ብያለሁ። ምክንያቱም በትክክል ይህን ስትል ኖራለች። አሁን ሳይሆን በጣም ብዙ ጊዜ ማለት ነው። ሌላ ብዙ ነገሮች አሉ። እንዲሁ ላብነት ነው ይህን ያነሳ ነው እና ስለዚህ ከመዳን ጋራ ነው፣ ከነፍስ መዳን ጋራ ነው። ምክንያቱም ለኃጥአን ቤዛ ነው። የኃጥአን ቤዛ ነሽ፣ በኃጥአን ምትክ ሆነሽ ዋጋ ከፍለሻል የሚል አስተምሮ ነው እንግዲህ የቃሉ ፍችና ጭብጥ ማለት ነው። ስለዚህ ቤተ ክርስቲያናችን ድንግል ማርያምን የኃጢአተኞች ቤዛ ብላ ነው የምታስተምረው። ስለዚህ አዳኝ ብላ ይሄው ዚቁ ላይ አለ። የቤተ ክርስቲያኗ ትምህርት ነው ማለት ነው። ስለዚህ ከዘላለም ሕይወት አኳያ ነው ለኃጥአን ቤዛነ ነው የሚለው። ስለዚህ መርጌታ ጽጌ ወደ እርስዎት ልምጣና ተጨማሪ እስኪ
እንግዲህ ቀደም ብለው የተናገሩት መርጌታ እንዳሉት በቤተ ክርስቲያኒቱ ውስጥ ቤዛነትን ለማርያም የተሰጠባቸው ቦታዎች በጣም ብዙ ናቸው። ይህም ከምን አንጻር ነው? ከነፍስ ድነት ጋር አያይዘው ነው የሚጠራው እና እንደዚህ ይላል። አንድ ነግስ ላይ ያው መርጌቶች መጀመሪያ አካባቢ የምንቆመው ማለት ነው። ወደዚህ ከመሄዳችን በፊት ነግስ እንቆማለን። ከዛ በኋላ ዚቅ የሚባለው ክብረ በዓል ላይ ማለት ነው። ወርሃ በዓል ላይ ሲቆም ማለት ነው። እና መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእም ቀድሙ ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ የሚል እናገኛለን። እግዚአብሔር ይትባረክ ወይትአኮስሙ። እንደውም አንቺን ለቤዛ ዓለሙ የፈጠረ ለዓለሙ ቤዛ እንድትሆኝ የፈጠረ እግዚአብሔር ይባረክ ብሎ ነው የሚዘመረው ማለት ነው። ስለዚህ ለዓለም ሁሉ ቤዛ ተደርጋ ተቀምጣለች። ስለዚህ በቤተክርስቲያን ትምህርት ውስጥ አለ ማለት ነው። ስሟ ዘመን ክርጣሙ ይልና ስሟን ከዛ ለወልድኪ ብሎ አምሳለ ደሙ የክርስቶስን ደም አምሳያ የሆነ የስምሽ ጣፋጭነት ብሎ የሚጀምረው። ስለዚህ ከዛ በኋላ ነው መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእም ቀድሙ። ማርያም የሕይወት መሰረት ናት። እንደገና ደግሞ ወጥንተ መድኃኒት ዘእም ቀድሙ ከቀድሞ መሰረት ነች። ከዛ ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ አንቺን ለዓለሙ ቤዛ አድርጎ የፈጠረ እግዚአብሔር ይትባረክ ወይትአኮስሙ እግዚአብሔር ይመስገን ስሙ ይባረክ ብለው አስቀምጠውታል ማለት ነው። ስለዚህ በቤተክርስቲያኒቱ ትምህርት ውስጥ በተለይም በቅኔ ማህሌት ውስጥ ያው እኛ ብዙ ጊዜያችን ያሳለፍነው እዛ ውስጥ ስለሆነ ቅኔ ማህሌቱ ውስጥ የመርጌቶቹ ስርዓት ላይ ስለሆነ ያሳለፍነው ነግስ ላይ ዚቅ ላይ እስመላለም ላይ ብዙ ቦታ ላይ አንገርጋሪ ሁሉ ሳይቀር ቤዛ የሚል በማርያም ስም ተቀምጧል። ይህም ከዘላለም ሕይወት ጋር ከዘላለም ድነት ጋር እንጂ አንዳንዶቹ ተርጓሚዎች እንደሚሉት ቤዛ የሚለው በምድር ላይ ስላለው አገልግሎቷና ሕይወቷ አይደለም። ስለዚህ የዘላለም ሕይወት አስገኝ ናት ተብሎ ነው በእኛ ቤተክርስቲያን የሚታመነው። ይሄ ያስኬደናል ምንም ጥርጥር። ስለዚህ የቤተክርስቲያኒቱ ትምህርት ነው ማለት ነው። ማርያም ቤዛ ናት፣ አዳኝ ናት፣ መድኃኒት ናት የሚሉት ከዘላለም ሕይወት አኳያ እንጂ የበሰሞኑ ተርጓሚዎች እንዳሉት ከታችኛው አይደለም። እሱኛው እንደውም ምሪ እንደው የገበሬዎች አንዳንድ ጥሩ ምሳሌ አለ። አለባብሰው ቢያርሱ ባረም ይመለሱ ይባላል። እንደው ለጊዜው አለባብሰው ያልፉታል እንጂ ይሄ ጥያቄ ተዳፍኖ የሚቀር ጥያቄ አይደለም። ምክንያቱም የነፍስ ጉዳይ ነው። አንዱን መነኩሴ ወይም ደግሞ አንዷን እናት መነኩሴ ብትጠይቃቸው ለምንድን ነው የምትደክሙት ብትሏቸው ለነፍሴ ነው የሚሉት። የነፍስን ጉዳይ አለባብሶ ማለፍ እጅግ ዋጋ ያስከፍላል። ነገር አሁኑ እረፍት መስጠት የሚያስፈልገው ትክክል እኮ ነው። በማርያም ስም የሚዘክሩ ሰዎች እኮ ለነፍሳቸው ቤዛ ለማግኘት ነው አይደል? አዎ። የጥራስተሪውን ቢዘክሩ የኪዳነ ምሕረት ቢዘክሩ የትኛውም ዝክር ቢዘክሩ እኮ የዘላለምን ሕይወት ምን እንላለን ብለው እናገኛለን። ቤዛ ትሆነናለች፣ ታድነናለች፣ ነፍሳችንን እንደ በላዔ ሰብ ትታደገዋለች ብለው እኮ። እሺ እንደው የወን ፍስሐ ኮነ መርጌታ በእንተ ልደታ እግዚአብሔር የተመሰገነ ይሁን። ሃሌሉያ ዮም ፍስሐ ኮነ በእንተ ልደታ ለማርያም እምሃና ወኢያቄም ከመ ትቤዙ ነቢያተ ወጻድቃነ አማን ተወልደት እምብርሃን። እንግዲህ እዚህ ጋር አንድ የቤተ ክርስቲያኗ ትምህርት አለ። መርጌታ ኤርሚያስ ወደሶት ቢተረጉሙትና ቢያብራሩት ከዛ ብንነጋገርበት። ከመ ትቤዙ ነቢያተ ወጻድቃን ትቤዙ እንደውም ገና ላለፉት ነቢያት በብሉይ ኪዳን ለነበሩ ነቢያት እንኳን አዳኝ እንድትሆን ነው ከኢያቄምና ከሐና የተወለድሽው ነው። እምሃና ወኢያቄም ተወለደች። ለምን? ጻድቃንም ነቢያትንም ለማዳን ማለት ነው። አሁን የክርስቶስ ማንነት እዚህ ጋር ምንም ስፍራም ቦታ የማያስፈልግ። ስለዚህ ይህ ቃል በግልጽ እንግዲህ እኛ በዜማ በወረብ በተለያየ ነገር ነው ስንለው ይኖር።
ምዕመናን ምን እንደምንል እንኳ ይህንን ለመረዳት ድሉም የላቸው። ምክንያቱም ግዕዝ ከመሆኑ የተነሳ ያው መብርሃን ስንል ብቻ ምናልባት እሷን ይሰሙ ይሆናል እንጂ። ስለዚህ ይህ ቃል የሚለው ለነቢያት ለጻድቃን መድኃኒት አዳኝ ቤዛ ትሆን ዘንድ ተወለደች። እንግዲህ ቤተክርስቲያናችን በጣም የሚገርም ነው። ዮም ፍስሐ ከሆነ በእንተ ልደታ ለማርያም እንግዲህ የማርያም ልደቷ በማርያም ልደቷ ደስታ ሆነ። ምክንያቱም የተወለደችበት ዓላማ ምንድን ነው? ጻድቃንን እንዳሉት መርጌታ ነቢያትን ለመቤዠት ነው፣ ለማዳን ነው። ለዚህ ዓላማ ነው ምን ያለችው የተወለደች ይላል። ስለዚህ ቤተ ክርስቲያናችን ድንግል ማርያም ቤዛ መሆኗን በግልጽ ማለት አዳኝ የዘላለምን ሕይወት አስገኝ እንደሆነች ስታምን የኖረችው አሁንም መጻሕፍቶቿ ይመሰክራሉ ማለት ነው። ተጨማሪ የምትሉት ካለ አሁንም ከዚሁ ከቤተ ክርስቲያኒቱ መጻሕፍት ሳንወጣ አንዳንድ አደናጋሪዎች ስላሉ አችልም የሚሉ ስላሉ እውነት አንደኛ የቤተ ክርስቲያኒቱ መጻሕፍት እየካዱ ያሉ ስላሉ እነሱ መጻሕፍቶቿ እንደሚሉ ማሳየት ፈልጌ ነው። ስለዚህ ተጨማሪ የምትሉት ካለ እግዚአብሔር የተመሰገነ ይሁን። እዚህ ላይ ዮም ፍስሐ ከሆነ በእንተ ልደታ ለማርያም የሚለው አንዳንድ ጊዜ የቅዱስ ያሬድ ድርሰት ነው፣ ድጓ ነው ተብሎ ነው የሚጠራው። ነገር ግን ቅዱስ ያሬድ የልደት የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት የትንሣኤው ዮም ፍስሐ ከሆነ ብሎ ድርሰት አለ። በዚያ ያንን መነሻ በማድረግ ዝም ብሎ በቀልዳ ቀልድ በተረተ ተረት የተደረሰ ነው የሚመስል። ስለዚህ ከዚህ የተነሳ ከመትቤዙ ነቢያተ ወጻድቃነ ነቢያትን እንኳ ከነቢያት በኋላ ነው አይደል ድንግል ማርያም የተወለደች ከመትቤዙ ነቢያት ማለት ወደ ኋላም ተመልሳ ተደናለች ብሎ መናገር ለዚህች ለአንጋፋዋ ቤተክርስቲያን በጣም አስቀያሚ ነው፣ አይመጥናትም። ስለዚህ እኛም ይሄ ነው። አሁንም እንደው እውነት እንናገር ከተባለ ይሄ ነው እኮ በውስጧ ያለው ነገር የሚዘገንን ማለት ነው። ከመትቤዙ ነቢያተ ወጻድቃነ የሚለው እኔ ደግሞ በሌላ በኩል አይቼዋለሁ። የመጻይኩ ጸው ጻድቃና አላ ለንስሐ ኃጥአን ነው ያለው። ጻድቃንን ልጠራ አልመጣሁም ኃጥአን ነው እንጂ ለንስሐ ልጠራ የመጣሁት አለ። እሷ ደግሞ ለጻድቃን ቤዛ ለመሆን የመጣችው ምን አይነት አስተምሮ ነው? ከክርስቶስ ጋር በፍጹም የዳነውን ሰው እንግዲህ የዳነውን እሷ ለማማለድ ይሄ በፍጹም የማይሆን ነው። ቤተክርስቲያኗ ግን ትለዋለች። በነገራችን ላይ ቤተክርስቲያን ውስጥ ያለው ትምህርት እንደው ቀስ እያልን እናየዋለን እንጂ እውነትንም ሐሰትንም ተቀላቅሎ ያለበት ነው። አሁን ቅድም መርጌታ ሲናገሩ በእንተ ልደቱ ለክርስቶስ ዮም ፍስሐ ኮነ በእንተ ልደቱ ለክርስቶስ በሚለው ልክ በተመሳሳይ በእንተ ልደታ ለማርያም ተብሎ ነው የተባለው። ከዛ በኋላ ደግሞ ጭራሽ ይባስ ተብሎ እርሱ ጻድቃንን ሳይሆን ኃጥአን ለንስሐ ልጠራ መጣው ነው ያለው ጌታ ካለው በተቃራኒ ደግሞ ጻድቃንና ነቢያትን ልትቤዥ ተወለደች። ስለዚህ ቤተ ክርስቲያኗ የነፍስ ጥያቄ ስለሆነ እየተጠየቀች ያለችው ቆም ብላ ልታስብበት ያስፈልጋል። መልክዓ ስዕል ላይ ያለ ነው። ይሄ ደግሞ በቄሶቹ ውስጥ ነው ያለ ወይም በቅዳሴ ትምህርት ውስጥ የሚካተተው ማለት ነው። ተማህፀንኩ እግዝእትየ በመልክዓ ስዕልኪ ዛቲ እንዘ እሰግድ ቅድሚሃ ወእትጋኔ ላቲ ማርያም ድንግል ማርያም ወለተ ማቲ ይልና ቤዛ ነፍሰ ሁሉ መዋት በሰማይኒ ወበምድር አንቲ ይላል። አሁን ሊቃውንቱ ቆም ብለው መመልከት ያለባቸው ይህንን ነው። ከዚህ በኋላ ዝም ብሎ እንደፈለገ የሚውጥ እንደፈለገ የሚጠጣ ትውልድ የለም። የሚበላውን የሚጠጣውን የሚሰማውን እያንዳንዱ ነገር መርምሮ ይቀበላል። ተማህፀንኩ እግዝእትየ በመልክዓ ስዕልኪ ዛቲ ያውም በስዕሉ በዚች በምትታየው በዚች ስዕል በመልክዓ ስዕልኪ ማርያም ዛቲ በዚች ስዕል እማጸንሻለሁ እንዘ እሰግድ ቅድሚሃ ወእትጋኔ ላቲ በስዕሏ ፊት ማለት ነው። እየሰገድኩኝ ደግሞ ወእትጋኔ ላቲ ገነ እየተገዛው በስዕሏ ፊት አምልኮ ማለት እኮ ነው። እያመለኳት ነው እያለ ያለው ማርያም ድንግል ማርያም ወለተ ማቲ ድንግል ማርያም የማቲ ልጅ ሆይ ድንግል ማርያም ቤዛ ነፍሰ ሁሉ መዋቲ የሟቾች ሁሉ ነፍስ ቤዛ ከዛስ በሰማይኒ ወበምድር አንቲ እንግዲህ
በምድር ቢሉ በምድር ያሉትን በሰማይ ቢሉ እንትና ስቆን በላይ ነፍስን ሊያነሱ ነው። ስለዚህ በጣም ቆንጆ ነው መርጌታ ጽጌ ያነሱት። በሰማይም ቢሆን በምድርም ቤዛ ማናት? ድንግል ማርያም ናት አለ ይላሉ። ቤዛ ነፍሰ ሁሉ መዋቲ የሟች ነፍስን ሁሉ ቤዛ ወይም አዳኝ ወይም ለዛ ለነፍሳት ሁሉ ምን አዳኝ በሰማይ ወበምድር አንቲ። ስለዚህ በሰማይም በምድርም ያለችው አዳኝ ማናት ማለት ነው? ድንግል ማርያም ናት ብለው ቤተክርስቲያናችን ታስተምራለች ማለት ነው። ስለዚህ የቤተክርስቲያኗ ይሄ ትምህርት ነው። ማርያም አዳኝ ናት፣ ቤዛ ናት የሚለው የዘላለም ሕይወት ታስገኛለች የሚለው ትክክለኛ ትምህርቷ ነው። ተአምረ ማርያም ላይ እንደዚህ የሚል አደረገ። ናሁ ርዩ እምልብ ከመሰመያ ለእግዝእትነ ቤዛ ሁሉ ዓለም። እመቤታችንን የዓለም ሁሉ መድኃኒት አድርጎ እንደ ፈጠራት ልብ አድርጋችሁ እንሆ እወቁ ይላል። ናሁ ርዩ እምልብ ከመሰመያ ለእግዝእትነ ቤዛ ሁሉ ዓለም መድኃኒት አድርጎ እንደሾማት። ስለዚህ የዓለም መድኃኒት ነው የተባለች። የዓለም መድኃኒት ማለት ስለ ሁላችን ኃጢአት ቤዛ ናት፣ አዳኝ ናት፣ እኛን ሁሉ ታድነናለች የሚል ትምህርት ነው ያለ። በነገራችን ያ በክርስቶስ ላይ ምን ያለች ናት? የተተካች ወይም ህየንተ ክርስቶስ ወይም አምሳለ ክርስቶስ ነው። ስለዚህ የቤተ ክርስቲያኗ ትምህርት ነው ማለት ነው። ንትፈሳህ ኩልነ በዝክረ ስምኪ ጥዑም ወበደማ አስካልኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም ይላል። ይሄ የአባ ዘጊዮርጊስ ዘጋስጫ ድርሰት ነው። ስለዚህ የዓለም መድኃኒት የምትባለው ማናት? ድንግል ማርያም ናት። በእኛ ቤተ ክርስቲያን የዓለም መድኃኒት የሚባለው ክርስቶስ መሆኑ እየታወቀ ድንግል ማርያምም የዓለም ሁሉ ምንድናት ነው? መድኃኒት ናት። በነገራችን ላይ አንድ አዳኝ ብቻ አይደለም እኛ ቤተ ክርስቲያን ያለ አዳኞች ብዙ ናቸው ማለት ነው። እንደው እኔ እዚህ እናንተ ስታነሱ ምን ገረመኝ፣ የሚገርመው አሁን የአዳኝ ናት ቤዛ ናት ያሉን እንኳን የኛ ሀገር ደራሲዎች ናቸው። በዓለም አቀፍ ደረጃ ወይም እንደ ዓለም አብያተ ክርስቲያን ደረጃ እንኳን አይደለም። በጣም በሚገርም ሁኔታ ማለት እንግዲህ ቅዱስ ያሬድ፣ ጊዮርጊስ ዘጋስጫም የኛው ሀገር ደራሲ ናቸው። ስለዚህ ይህ ድርሰታቸው ነው የኛን የኢትዮጵያ ኦርቶዶክስ ቤተ ክርስቲያንን አበላሸ። እዚህ ጋር ያለው ድርሰት በእግዚአብሔር ቃል ይመዘን ያለ ይታደስ ማለት እኮ ይሄ እንጂ የሆነ አካልን የሆነ ህንፃ የሆነ ነገርን እናድሳለን። ቃሉ በትክክል በእግዚአብሔር ቃል ቤዛ የሆነው ይለይ። ቤዛ ማን ነው? ቤዛ የሆነው ለዓለም ማን ነው? የኛ ደራሲዎች የኛ ሀገር ደራሲዎች ደግሞ ክርስቶስን ገለል አድርገው ሌላ ቤዛ እየነገሩ ነው ማለት ነው። እሱን ነው የተረዳሁኝ። እንግዲህ አሁን እንደተመለከተው ብፁዕ አቡነ ገብርኤል ነይ ነይ እምየ ማርያም ቤዛ ነሽ አሉ ለዓለም አይባልም ያሉት ትምህርት እንዴት ነው ማየት የምንችለው? ተሳስተዋል ወይስ ትክክል ናቸው? እንደ መጽሐፍ ቅዱስ አስተምህሮ ትክክል ናቸው ወይስ አይደለም? እንደ ቤተ ክርስቲያኒቱስ እንዴት ይታያል? ነይ ነይ እምየ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። እንግዲያውስ የእሳቸውን ሐሳብ ካነሳን ትምህርታቸውን ነው መጀመሪያ ትምህርት የተነሱበት ዕብራውያን ምዕራፍ 9 ቁጥር 11 ላይ ነው የተነሱት። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ይላል። ስለዚህ እዚህ ላይ ያለው ቃሉ ጠቀሱና የክርስቶስን ቤዛነት አጉልተው ሲናገሩ ነው ቤዛ ከክርስቶስ ውጪ ሌላ መሆን አይገባውም ያሉት። ምሳሌ እንዳውም ሲናገሩ ገብርኤል ቤዛ ሊሆን አይችልም፣ ሚካኤል ቤዛ ሊሆን አይችልም የሚል ቃል ተጠቅመዋል። እንደገና ደግሞ በፍየሎችና በኮርማዎችም መዳን አልተቻለም፣ የክርስቶስ ደም ነው ያዳነን የሚለውን አጉልተው እየተናገሩ ነው። ከዚህ አንጻር ስንመለከት እሳቸው ሌላ ቤዛ የለም ሲሉ
100% ትክክል ናቸው። ማርያም ቤዛ ነሽ አሉ ለዓለም የተባለችው ትክክል አይደለችም፣ ትክክል አይደለም። እንደውም ቃል በቃል ምንድነው ያሉት? አይሰበክም ነው ያሉት። የዓለም ቤዛ ድንግል ማርያም ናት ወይስ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው? ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። በነገራችን ላይ ቤዛነት እንዲሁ ዝም ብሎ መጀመሪያ የደም ጉዳይ ነው። የደም ጉዳይ ደም መፍሰስ አለበት። በብሉይ ኪዳን የነበሩ አባግ በጎች እኮ ለምሳሌ ያው ሞት ደም ሳይፈስ ስርየት የለም። የኃጢአት ደሞዝ ምንድን ነው? ሞት። እመቤታችን ለእኛ ሞታለች ወይ? በዚህ ልክ ነው ወይ? ቤዛነት ማለት እኮ የደም ጉዳይ። ለምሳሌ የአቤልንና የቃየልን መስዋዕት ስናይ እኮ ጉዳዩ የደም ጉዳይ እንጂ የመስዋዕቱ ጉዳይ የለም። የእግዚአብሔር ጉዳይ የቀረበው መስዋዕት ነው። ልዩነት የነበር ደሙ ነው ዋናው መሰረታዊ ነገር ያቀረበው ደም ነው። ስለዚህ የመስዋዕት ጉዳይና የቤዛነት ጉዳይ አንዱ መሰረታዊ ነገር እንግዲህ ብሉይ ኪዳን ላይ የነበረውን እኮ ያንን የማለፍን ፋሲካ ስናይ ምንድነው የሚለው? እግዚአብሔር ግብፃውያንን ይመታ ዘንድ ያልፋል፣ ደሙንም በጉበኑና በሁለቱ መቃኖች ላይ ባየ ጊዜ እግዚአብሔር በደጁ ላይ ያልፋል። ምኑ ባየ ጊዜ? ደሙን ባየ ጊዜ። ደሙን እዚያ ውጭ አንድ እስራኤላዊ እንኳን ቢገኝ ይመታል። ለምን? ምልክት ምኑ ነው የተባለ? ደም። ይሄ የመዳን ጉዳይ ደም እንጂ እንደሚሉት እነርሱ ይሄ በገንዘብ ልዋጭ ምናምን ቤዛ ምናምን እሱ አይደለም። ግን መቼም ከአፈርኩ አይመልሽ ሆኖ ነገሩ ግን አሁን መሰረታዊ ነጥቡ ምንድነው? ወደሙ ለኢየሱስ ክርስቶስ ያነጻን ሁሉ ኃጣውኢነ የሚያነጻ የክርስቶስ ደም እንጂ ብፁዕነታቸው እንዳሉት ከመላእክት ለምንድን ነው የመላእክትን ዘር ያለ ወረሰው እኮ ይላል እኮ ጳውሎስ። ለምንድን ነው? ምክንያቱም ስጋን አልያዙም እነሱ ለእኛ ቤዛ ሊሆኑ ይችላል። ደም ማቅረብ አይችሉም። አዎ እመቤታችን እኮ ራሷ ደሙ እንዳዳናት እኮ ተናግራለች። በአምላኬ ወመድኃኔ ብላ መድኃኒት ራሷ መሆኑን ተናግራለች። መድኃኒትነቱን ተናግራለች። ስለዚህ ያ ቤዛ ያ ደም እንኳን ለእርሷ ሁሉ ነው የፈሰሰው። ዋና መሰረታዊ ነጥቡ ግን የደም ጉዳይ እንጂ ቤዛነት የሆነ ገንዘብ የመለዋወጥና የሆነ ሁኔታዎችን የማድረግ ጉዳይ አይደለም። ለዚህ ነው ክርስቶስ ደሙን ሊያፈስ የመጣው፣ የእኛን ኃጢአት በደሙ ሊያነጻ የመጣው። ለዚህ ነው ይህንን ትምህርት ማዳፈን አያዋጣም። የክርስቶስ ደም ነው ለዚህ ለዓለም የመጣው እንጂ የእመቤታችን ደም እመቤታችን እንዳንድ እንደሚሞት ሰው ነው የሞተችው። ይህ ብቻ አይደለም። ወታስተስሪ ኃጢአተ ሕዝብኪ አትሉም ወይ? የሕዝቦችሽን ኃጢአት ታስተሰርያለሽ። ተበዋህ ለኪ ተሰጠሽ፣ ታስተሰሪ ዘንድ ተሰጠሽ። እምአብ ወወልድ ወመንፈስ ቅዱስ ከመ ትኩኒ ተንከተመ ለወልደ ሰብእ ለሕይወት ዘለዓለም ትሉ የለ ታላየ ቤዛ የሚለው አቡነ ገብርኤል የተናገሩት ይሄንን አይደለም? አይባልም፣ እንዲህ አይነት አይባልም። ስለዚህ ተበዋህ ለኪ ይልና እምአብ ወወልድ ወመንፈስ ቅዱስ ከመ ትኩኒ ተንከተመ ለወልደ ሰብእ ለሰው ልጆች ከተማ ትሆኚ ዘንድ መገኛ ትሆኚ ዘንድ ተንከተመ ለወልደ ሰብእ ለሕይወት ዘለዓለም ለኪ ደዱ ከመ ትኩኒ መድኃኒቶሙ ለማህይምና ሕዝብኪ ደግሞ ለአማኞች እኮ አዎ ሕዝብኪ ሕዝቧ ለሆኑ አማኞች መድኃኒታቸው ይሄ የዘላለም ሕይወት ነው። ስለዚህ አይባልም የሚለው የአቡነ ገብርኤል አስተምሮ በዚህ ቁም መባል የለበትም። ትክክል። በእስመ ለዓለሙ መባል የለበትም። ትክክል ነው አይደለ? ቤዛ ሁሉ በነፍሱ መባል የለበትም ነው እያለ። ለዚህ ነው ተሐድሶ የወጣው እንዲህ መባል የለበትም የሚለው። ስለዚህ የአቡነ ገብርኤል አስተምሮ መጽሐፍ ቅዱሳዊ ነው፣ ገድላዊ ድርሳናዊ አይደለም፣ መልካዊ አይደለም አይደል? ስለዚህ ከአቡኑ ይለያል፣ ከዚህ ቆይ ይለያል። አሁን ቅድም እንዳልነው ከታምረ ማርያሙ ይለያል።
ስለዚህ የአቡነ ገብርኤል አስተምሮ ትክክል። እኔም እዚህ አንድ ከተነጋገራችሁት በዚህ ቁም በመልካ ስዕሉም ካለው አንጻርና በቤተ ክርስቲያናችን እንዳስተምሮና እንደ መዳኛ ሁኖ ተቀምጦ ዝም ብሎ ዕቃ ጨዋታ የሆነበት ነገር በውስጤ ሲመላለስ ነበረ። ምንድነው? ድንግል ማርያም አንድ ጊዜ ኢየሱስ ክርስቶስን በዮሐንስ ወንጌል ምዕራፍ 2 ቁጥር 3 ላይ ሰርግ በቃና ዘገሊላ ተጠርተው ባሉበት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲህ ያለችው ልጇን ወሶባ አልቀ ወይኖሙ ትቤሎ ሙለ እግዚእ ኢየሱስ ክርስቶስ ወይንኬ አልቦሙ ወይ ቤላ ሙለ እግዚእ ኢየሱስ ክርስቶስ ምን ትብየ ምስሌኪ ኦ ብሲቶ አለና አዲ ይበጻ ጊዜ ይላታል። ከዚያ እሷ የመለሰችው ቃል አለ ኩሎ ዘይዛዘዘክሙ ግበሩ አለቻቸው። ኩሎ ዘይቤለክሙ ግበሩ አለች። አሁን እዚህ ላይ ቤዛ የሚል ለሷ ከሰጠን እኮ ይሄ ያፈርሰዋል ወንጌል የሚላችሁን አድርጉ አለች እንጂ የዚያን ጊዜ ቤዛነት ካለ እንግዲህ ቤዛነት ገና ወደ ነቢያት ወደዚያ ተመልሶ ሌላ ነገር ቤዛነት ውስጥ እንደው ጣልቃ እዚያ ውስጡ ላይ ከመግባታችን በመጽሐፍ ቅዱስ ቢነገር እንኳ እንዳለ ጥቅሶቹ እሷ አብራ ከጌታችን ከመድኃኒታችን ከልጇ ጋር አብራ እስከ መስቀል ድረስ እስከ ትንሣኤ ድረስ ቆይታለች አይደል ነበረች። እዚያ ውስጥ ክርስቶስ ያው አልፎ አልፎ ንግግርን አብራ ነበረች አይደል? እንደውም ከቅዱሳት አንስት አንዷ ናት። ስለዚህ በዚያ ውስጥ እንዴት አልነበረም? ለሐዋርያት ተሰውሯቸው ይሆን ሳይነገራቸው ይሆን እንደው ለሐዋርያውያን አበው ሁሉ እንደው አሁን ሊቃውንት እኒህ ሰውዬ በእውነት የቤተ ክርስቲያናችን ምርጥ ሐዋርያ በዘመኑ ያስነሳልን ብዬ ነው የማምነው። ደስ ብሎኛል በእውነት ይህንን ደፍረው የተናገሩ አባት በእውነት እንዴ አይባልም፣ እውነታቸውን ነው አይባልም። ክርስቶስን ያህል ቤዛ እያላት የቤተ ክርስቲያኗ ሌላ ቤዛዊተ ኩሉ ዓለም ብሎ እንደውም እኮ እንትኑም አሁን መዝሙሩም የትም አያደርስም። ምንድነው ነይ ነይ እምዬ ማርያም ቤዛ ነሽ አሉ አለበት እኮ እንደው አሉ እና ሊቃውንቱ አሁን በተለያየ መንገድ በተለያየ ሁኔታ ታስረን በስልጣን ታስረናል፣ በሆዳችን ታስረናል፣ በተለያዩ ነገሮች ታስረናል። ያ በዚያ ስለታሰርን እውነቱን ስንናገር ያን እንነጠቅ እየመሰለን እውነትን መድፈር አቅቶናል በእውነት እንጂ እንዲህ ያሉ ሰው እንዲህ ያለ ትምህርት ሲያስተምሩ በደንብ በጊዜ እስከ መጨረሻ ትምህርታቸውን አድምጬዋለሁ፣ ሰምቼዋለሁ። በጣም እንዲህ ያለማ አባት አለ አደባባይ ላይ ወጥቶ የሚያስተምር ጳጳስ። እኔ ጳጳሳትን ማውቅ ወደ ጉባኤ እየመጡ ቅኔ ሲዘረፍላቸው እኔ የተለያዩ ነገር ሲሆኑ ነው ማይ እንጂ እንደዚህ እንደ ቆመው ሲያስተምሩ በግልጽ ያየሁባቸው እኔ ሰው የቅኔ መንግስት ስለሆነ እንደው በጣም ፈተፈቱት ጎንደጉድ በእውነት በተለያየ መንገድ እና ቤዛ ኢየሱስ ክርስቶስ ብቻ ነው። የቤተ ክርስቲያኗ ዋና ዶግማ ተቀምጦ እንደው ሌላ ነገር ማይሌቱም እዚያ ሂዶ ቤዛ ሌላ ቤዛ እንደው ምን ያልሆነ ነገር አለ እና እኔ በዚህ ነገር ደስ ብሎኛል። እኔን አባታውንም እንደው በቃለ ወንጌል ያበርታቸው። አሜን። የእግዚአብሔር አምላካችን ስም ብሩክ ይሁን። ከጌታችን ከኢየሱስ ክርስቶስ ውጭ ሌላ ቤዛ የለም። አንድ ቤዛ ነው። እግዚአብሔር አንድ ቤዛ ነው የሰጠን። አንድ ልጁን ኢየሱስ ክርስቶስን የሰጠን። ይችን ብቻ ተናግሬ እንጨርሳለን። በውድ ልጁም ኤፌሶን ምዕራፍ 1 ቁጥር 7 ላይ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ የቤዛነታችንን አገኘ፣ እርሱም የበደላችን ስርየት። በደሙ በኢየሱስ ክርስቶስ ደም ነው ዓለም ሄዳል። ነዋ በጉ ለእግዚአብሔር ዘያት ኃጢአት አለ። ከአንዱ ከኢየሱስ ክርስቶስ በስተቀር ሌላ አዳኝ ሌላ ቤዛ አናውቅ። ድንግል ማርያም የዓለም ቤዛ ልትባል አይገባም። ብፁዕ አቡነ ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው።